አሁን እኔን የታደገኝ ስለዚህ ህገ መንግስቱ ነው ማለት ነው። እንደው ከእስልምና መጥቼ በሆን ኖሮ የተራበ ኢትዮጵያ ውስጥ ሰው አለ። የተራበ አጥንት ብቻ ነኝ፣ እናንተ ሰዎች ጋር የለኝም። የሰው ስጋን ከተራባችሁ ሙስሊሞች ካፊርን ወይንም ሙርተድ የሆነን ማለት ነው ወይንም ደግሞ ዘማዊን ወይንም ሽፍታን ወይንም በጦር ሜዳ ያለን እሱን ተተራባችሁ አርዳችሁ ገላችሁ መብላት ትችላላችሁ የሚል ካለ እሱ ሰይጣን የተጠናወተው ሰውዬ ነው ትላለህ? አንድ ሰው ሪቦ የራሴን ህይወት ለማትረፍ መብላት ይቻላል ወይስ ካራበሚ መብላት ይቻላል? ይሄ ነገር ግለጽልኝ። ህይወትን ለማስተረፍ እኮ ነው የምትበላው እንጂ ለዝና አይደለም የምትበላው። ግን ለዝና ይበላል። የካሊድ ቢን ወሊድን ታሪክ ያውቁታል ሼክ? ግን አንድ አካል የሰው ስጋን ከተራባችሁ ሙስሊሞች ካፊርን ወይንም ሙርተድ የሆነን ማለት ነው ወይንም ደግሞ ዘማዊን ወይንም ሽፍታን ወይንም በጦር ሜዳ ያለን እሱን ተተራባችሁ አርዳችሁ ገላችሁ መብላት ትችላላችሁ የሚል ካለ እሱ ሰይጣን የተጠናወተው ሰውዬ ነው ትላለህ? ይሄ ርዕሱ ሌላ ነው። ይሄ ርዕሱ ሌላ ነው በለው። እኔም ብትጠይቀኝ አሁን አንድ ሰው ተተራብክ ከክርስትና የወጣን ገለህ መብላት ትችላለህ ወይንም ሽፍታን ገለህ መብላት ትችላለህ ብሎ ቢያስተምር በሰማ እሱ ፈጣሪን ማያቅ ልንከተለው ማይገባ ሰይጣን የተጠናወተው ነው ላለው። አንተ እንደዛ ትላለህ? እነዚህ ሰዎች ግን እንደ እስልምና ህጋቸው ምንድን ነው? የቶቹ አሁን እኔ የሚያወራ ምንም ህግ ይኖራቸው ምንም ይሁን ህጋቸው ምንም ህግ ይሁን ምንም በየትኛው ህግ ይመሩ የኔ አማኝ ሆኖ ከክርስትና የወጣን አርደህ መብላት ትችላለህ የሚል መምህር ካለ ከተራብክ እንዲህ ማድረግ ይቻላል የሚል ካለ እሱ አጋንንት የተጠናወተው ነው ላለሁ። አንተ ትላለህ ወይ ነው? አሁን ማለት ነው እኔ አሁን እስካሁን እናንተ ያመጣችሁት እና እናንተ የምትወስኑት ሌላ ነው። ለምንድን ነው እሱ እንዲህ የምትሽከረከረው? ቀጥታ ለምን አመልስም? እሺ እኮ መለስኩልህ። እኔ አንብበሽ አረብኛ አሁን ይሄኛውን ቁርጡቢዩንና አይዋ فيجوز للمضطر قتل الحري يعني والمرتد وأكله قطعا يعني قم له عنده وكذا الزاني المحصن ترجموش والمحارب وتارك يعني الصلاة فيجوز كملوا كلاي يعني كما جملا معناته فيجوز للمضطر مالت አሁን አንድ ሰው ምሳሌ ተሪቧል ሊሞት ነው ካልበላ ሊሞት ነው። ይህ አካል አሁን ቃትል አልሐርቢ ያኒ የሚዋጋ የሆነ ካፊር ነው። ይሄ ተዋጊ የሆነ ያኒ ሙስሊሞችን የሚያስቸግር የሆነ አካል ነውና ይሄንን ሰውዬ ገሎ መብላት ሙርተድ ማለት ከእስልምና ትቶ ወደ ክርስትና የሄደ ቆይ ትንሽ ዛዘ መልሰው አፉ ላይ አድርግለት። والمرتد واكله قطعا واكله ይሄንን ነገር መብላት በእርግጥ ይፈቀዳል ነው። እሺ አይዋ ይሄኛው ትክክል ነው። ያ ስለዚህ እዚህ ላይ ይሄኛው አሁን የእስላም ትምህርት ነው። ያኒ እስላም የሚሰጠው ነው። እነዚህ ሰዎች በእስልምና መገደል አለባቸው መወገድ አለባቸው ነው። ያኔ ደግሞ አንድ ሰውዬ ተሪቧል ሊሞት ነው። ያኔ ግን እነዚህን አካል ይሄንን ሟች የሆኑ አካላትን መብላት ይፈቀድለታል ወይስ አይፈቀድለትም? ይፈቀድለታል ያኒ እያሉ ነው። ይሄኛው የከፊል ዑለማዎች ንግግር ነው። ሻፊ ያኒ የሻፊ ነው። ቁርጡቢን ያመጣው ቁርጡቢን ይለዋል። ይሄኛው አሁን ኢትዮጵያ ውስጥ ተቀባይነት ያለው ነው አይደለ? ትክክል። በአብዛኛው እንደዛ ነው። በከፊል ከማውቀው ድረስ ሻፊ መዛብ ኢትዮጵያ ውስጥ ብዛት ተቀባይነት ያለው ሻፊ ነው። 4 መዛቦች ናቸው ያላችሁ እስከማውቀው አይደለ? መዝሀብ ነው። ግን ይሄኛው ነው የአራቱ መዝሀብ ሁሉ ትክክል ነው ማለት ያኒ ሳይሆን አንብባው ሲን እሺ ምኑን
ርዕሱን መዛቦችንም ስብስብ روضة الطالبين وعمدة المفتين للإمام النووي الجزء الثالث. ايوه نووي من انت ولا هون الزيقة النووي هذا يا إمام الشافعي مذهب أقولته يا سيو شيخنا جو. ስለዚህ እሳቸውም አስቀምጠውታል እና ቁርጡቢም አስቀምጠውታል። ስለዚህ አንድ ኦኬ። ስለዚህ የሚበላው ምን አይነት ሰው ነው? በእስልምና መገደል አለባቸው ተብሎ የተወሰነባቸው የተቀመጠባቸውን አካልን አንድ ሰው የተራበ ሰው እነዚህን ሟቾችን መብላት አለበት ወይስ የለበትም? ያኒ ኺላፍ አለበት። ግን እዚህ ጋር ያለው ምንድነው? ያኒ መብላት አለበት የሚለውን እያነበበን ነው። ሽፍታ ከሆነ ዘማዊ ከሆነ ሙርተድ ወይንም ደግሞ ከእስልምና የወጣ እና ጦረኛ ከሆነ እነኝን የተራበ ሙስሊም ሶላት ያቋረጠም አለ ባይዘ ያ አለል አሰህ እኛ አሁን ሶላት ማይሰግድ ሰው ካፊር ነው ወይ ከእስልምና ይወጣል አይወጣም? ኺላፍ አላቸው። ሐዲስ አለ ግን እንደ ኺላፍ ሐዲስ አለ እኮ እንደሚወጣ ሶላትን ያቆመ እኛ አሁን ህይወትክና ግን አሁን ኩፍር አለ ክህደት ሲባል እንደ እስልምና ሁለት አይነት አለ። ትልቅና ትንሽ ያኒ የሚባል ክህደት አለ። አሁን ትልቅ የሚባለው ገሃነም ውስጥ አስገብቶ የሚያስቀምጥ ያኒ ለዘላለም። ትንሽ አለ የተወሰነ ተቀጥተ የምትወጣ አለ። አይዋ አሁን ያኒ ኺላፋቸው እዚህ ላይ ነው። አሁን ይሄኛው ማብሰል አይፈቀድም በጥሬው ይብላው ነው ያኒ ትልቁን ተፈልገው ማብሰል አይፈቀድለትም፣ መጥበስም መቀቀልም አይፈቀድም፣ በጥሬው ይብላው ይላል። ምን ስጋውን ማብሰል ቢከለክሉ አሉ። ልዩነቱ አንዳንድ ጠባቸው መጥበስማ ይሄኛው ልንገርህ መጥበስ አሁን መጥበስ የሚባለው አንድ ሰውዬ በቃ ሊሞት ያኒ ሲሆን ነው እንጂ ህርም የሆኑትን መብላት አለበት እንጂ የሚጠብስበት ሰዓት ካለው ይሄ ሰውዬ አልተራበም ነው፣ ሊሞት አልደረሰም ነው። ግን አሁን ሊሞት ሲሆን ያንን አገር አንስቶ መብላት ይችላል ነው። ግን እሱ ሽንኩርት ቆርጦ ይሄንን እስከ ያኒ የሚሰራ ሰዓት አለው፣ ያን አክል አልተራበም ነው። ስሜት አለው እንጂ አልተራበም ነው። እነዚህ ግን ለሚሞቱ ሰዎች ነው እኔ ነገር ያኒ የተፈቀዱት ነው። ኢቭን አስበው እስኪ አንድ ሽፍታን አንተ ተርበ እሱን መግደል አቅሙ ካለህና እሱን ስጋ መብላት ከቻልክ እኮ መስራቱ ይቀላል እኮ። ሽፍታን ይቀላል አይደለም። ሽፍታን የመግደሉ አቅም ካለ እሱን ስጋ እንድበላ ከፈቀደልህ መስራቱ ቀላል እኮ። እንደው ማብሰሉ እኮ ቀላል ነው። አቅም ላይ ጠይቅ ይችላል። አሁን ርዕሱን እንወቅ። እነዚህ ዑለማዎች የጠቀሱት አሁን ስለምን ነው? ርዕሱን ያኒ ማወቁ ደህና ነው። አንድ ሰው ተሬቦ ነው እና የሞተን አካል ነው። አይዋ የሞተን አካል ነው እንጂ ያኒ በህይወት ያኒ ያለን አካል ነው። የሞተን ብቻ አይደለም ነው። የሞተን ብቻ አይደለም። ሽፍታ ከተባለ የሞተን ነው። ሽፍታን ርዕሱ እንደዛ ገሎ ይላል እኮ ገሎ ይላል። አሳየው ገሎ ይላል። አይዋ እሺ ገሎ ማለት እኮ ስላልሞተ እኮ ነው ገሎ የሚለው። ሜቢ አሳየው፣ አረብኛውን አሳየው። ይሄኛው ፍርዱ እኮ ነው። ማሽ እኮ ነው። አሁን ወጥ ያለን ነገር ብሎ ገሎ ከተባለ ገሎ መብላት ይቻላል የሚለው እኮ እንዳልሞተ የሚያሳይ ነው። ባይዘ በኋላ ቆይ አንዴ ነጃት። እሺ ቀጥላለሁ። ቀጥል እንደዛ የሚለውን አንብብልና አስተምጣው አንብብ። አሳቢዓ ክታቡን እስቲ መጀመሪያ ሳይ ያሁኑ ነው። ይሄው ያሁኑን አያ በለው እያልቅራለህ ብዙ ቦታ አለ። ችግር የለውም። ብዙ መጽሐፍቶች ላይ አለ። አብሽር ይሄኛው እኮ የዑለማዎች ሊቃውንት ንግር ነው። يعني السابعة المحرم الذي يضطر إلى تناوله قسمان وغيره
فيباح جميعه ما لم يكن فيه إتلاف معصوم فيجوز للمضطر قتل الحربي والمرتد وأكله قطعا وكذا الزاني المحصن والمحارب وتارك الصلاة. أيوة نقرأ لنا على الأصح فيهم من إلى راسونه من إلى له على الأصح فيهم على الأصح فيهم ትክክለኛው ማለት ነው። أيوة يعني ትክክለኛ የሚባለው ትክክለኛ በመለው يعني ለሰላቱ ነው። ሹፍ ግድያ የሚለው ሹፍ ቃጥል ግድያ አሁን على الأصح የሚለው يعني በሰላቱ ነው እንጂ ሌላውን አይደለም። ሌላው ላይ ሳይሆን አሁን ሰላት የተወን ሰው እንደዛ እኮ ገሎ ነው የሚለው አይደለ? ሰላት የተወን ሽፍታ እንደዚህ አይነቶቹን ገሎ መብላት ይቻላል። ራይት እቺን ለማሳየት ነው። አሁን እንደምንም ይሄኛው አሁን يعني የሚጋነን ነገር አይደለም። ይሄ እስላማዊ ህግ ነው። ያንን አካል ሞት የተፈረደበትን አካል يعني ከሞተ በኋላ መመገብ يعني ፈቀደል። ሴትና ህፃናትንም ገሎ ይብላ ይላል። ንጹሃንን ይሄው እኔ እርግጥ የሚነግርህን ንጹሃን ምትለው ሙስሊሞችን ነው። ቀጥል አንብቦ ከእስልምና ግዛት ውጭ አንብቦ እንደዛ አይደለም። ንጹሃን ሲልህ ካፊርም ይሁን ሙስሊምም ይሁን يعني ፍርድ ያልመጣበት አካል ነው يعني ንጹሃን የሚባለው እኮ ቀጥልና አንብቦ እሺ ولو كان له قصاص على غيره ووجده في حالة الاضطرار فله قتله قصاصا وأكله وإن لم يحضره السلطان أيوة من هذا يعون نترجم لها أيوة عند سو أو مثاله ملس لي تنش تاج يعني تاج تنش ودزي ولو في حالة اضطرار فله يعني قتله أيوة ورد يعني قصاصا وإن لم يحضره السلطان ورد وأما أيوة وأما المرأة الحربية أيوة الحربية ሴት ሆነ የምትዋጋ ሙስሊሞችን አሁን ጦርነት ላይ ያለ አንድ ክርስቲያን መጣችና ሙስሊሞችን መዋጋት ጀመረች። እሺ ሱልጣኑ ባይኖርም ገሎ ሊበለው ይችላል አይደል? መሪ ባይኖር እሺ ልተርግምልህ። ያኛው አሁን በኔ ቤተሰብ አንድ ሰው ተገሏል። የሆነ ሰው ገደለውና ይሄ ሰውዬ ጠፋ። ፍርድ ቤት ላይ ይሄ ሰውዬ ቅሳስ አለበት ይገደላል ብሎ ወስኗል። ይሄ ሰውዬ እየተፈለገ ነው። ሲፈለግ እያለ ይሄን ሰውዬ መንገድ ላይ ይሄ ፈላጊው አገኘውና ተሪቧል። ይሄኛው ፈላጊውና ይሄንን ገዳይ ካገኘው በኋላ ያኔ ይሄንን ሰውዬ ገሎ ለያኒ እንዳይሞት በልቶት ያኒ መብላት ይፈቀድለታል ነው። መሪው ባሌለበትም ገሎ መብላት ይችላል ነው። ራይት ህፃናቶች ተፈርዶበታል እኮ ይሄኛው ተፈርዶበታል። አሁን ግን ተፈርዶበታል አይልም። እሺ ያው ስለወጣ ነው። ቅሳስ ምንድን ነው? ቅሳስ ማለት አሁን አይዋ ቅሳስ ማለት መገደል አለበት ተብሎ ያኔ ተወስኖበታል ነው እኮ። መገደል አለበት የተባለው እኮ ፍርድ ቤት ተቋቁሞ ሳይሆን ሰውየው ይገደላል ተብሎ የተፈረደበት ከእስልምና የወጣ ስለሆነ ሽፍታ ስለሆነ ወይ ደግሞ ዘማዊ ስለሆነ ነው። ሌላኛው ነው። ሌላ ነው። ቅሳስ ሙስሊም ክርስቲያን አይልም። ያኒ ሙስሊም ወንድሜ የኔን ወንድም ከገደለብኝ ከዛ በኋላ ይሄ ሰው ያኒ መገደል አለበት ተብሎ ተወስኖበታል። ያንን ሰው አንድ ሰው እየፈለገ ያለ አግኝቶ ያኒ ገሎ ቢበላ ይፈቀድለታል የሚሉ ሙስሊምም ቢሆን መብላት ይቻላል ማለት ነው። መብላት ይቻላል ማለት ነው። ኦኬ ያ ቅሳስ ነው። አይዋ ቅሳስ ነው የሚሉ አሉ ነውና ነው
አሁን ግን ይሄኛውስ ያው አንድ ነገር ልንገርህና አሁን አሳቢያ ምለው አሁን እዚህ ጋር እኔ ያለውን ነው ያነበብኩልህ እንጂ አሁን ርዕስ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ የሚለውን ርዕስ አላየነውም ገና አይደል? አሁን እንደጋጣሚ ነው ገባሁት። አሁን እኔ እንደጋጣሚ ነው ገባሁት እና እሺ ቢጨርሰው ፎይ አሪፍ ነው። ንባቡን ቢጨርሰው ከስራ ቢጨርሰው የመጨረሻውን ላይ ጨርሰው الحربية وصبيان أهل الحرب ففي التهذيب أنه لا يجوز قتلهم للأكل. شوف إذا هون كفل العلماء أي فقدم له الناس لما بلات مقدل يعني أي فقدم يالونه. وجوزه الإمام أيوه وجوزه الإمام والغزالي لأنهم ليسوا بمعصومين. እነዚህ ሰዎች ምንድነው ደማቸው ያያን የተጠበቀ ስላልሆነ ይፈቀድለታል ያኒ የሚሉ ዑለሞች አሉ። ኢማም አልገዛሊ አሉ ነው ደማቸው የተጠበቀትን ማለት ነው። ደማቸው የተጠበቁትን አይፈቀድም ያሉ አሉ አለ ላ አይደለም ላ የተኛውንም ሰውን ገሎ መብላት አይፈቀድም የሚሉ አሉ። ግን አሁን ኢማምና ገዛሊ እነሱ ይፈቀዳሉ አሉ። ገዛል ሰው አይደለም ሆነ ነው አንተ ገዛል ሰው አይደለም። ገዛል እኮ እንስሳ ነው ገሎ لا لا غزالي هذا عالم لا غزالي ነው ይሄ እንስሳ አይደለም ይሄ غزالي هذا الإمام ايوه يسويه اسمه وهو امام كبير صاحب يعني مغازي سلا ጦርነት የጻፈ يعني ትልቅ ዓሊም ነው ይሄ غزالي غزالي ይሄ ወደ ቀቢላው ነው እንጂ ስሙ ሳይሆን ወደ ስሙ የተጠጋ ነው። እሺ ስም ነው ይሄ ኩን ፈየኩን ስም ነው ይሄ غزال ሚላውን ስራት ናቸው። ምንድነው ወይ አሁን የፈለገው እፎይ የፈለገው ሰውን እፎይ ኩን ፈየኩን ይሄው አሁን ባጭሩ ስንቋጨው ጨርሰው ቆይ መጀመሪያ ግን ህፃናቶቹ لأنهم ليسوا بمعصومين هون وجوزه الإمام والغزالي لأنهم ليسوا يعني بمعصومين. والمنع قتل تاتشلاي هنا وليلا الرئيسنا والمنع من قتلهم ليس لحرمة أرواحهم ولهذا لا كفارة فيهم. والمنع يعني مكلكلوا ليس لحرمة أرواحهم يعني نزي سوتش يموت فرد يتفرد باتشو أكالاتوش النسون سيغا مبلات قالوا مبلات نكلكلال مالت من دونو النسو روحاتشو سلتكبرت يعني ليس لحرمة أرواحهم نفسوچاچو يتكبرت يعني سلهون أيضا لمنو يعني لازم ነው ከፋራ يعني ያለበት ነው እኮ ህፃናትንና ሴቶችን ነው እነዚህ እየተባሉ ያሉት ሴቶችና ህፃናትን ነው ሊበላ እንደሚችል እና ኢማም አልገዛሊ የፈቀዱት ማለት ነው። ጦርነት ላይ ከገቡ ነው እንጂ ሴት አሁን ቤቷ ላይ ጦርነቱ እንኳን ቢኖር ሴትና ህፃናት ቤት ላይ ከተቀመጡ ቤት ላይ ገብታችሁ ገላችሁ ብሉ ሚል ነገር የለም። ግን ጦርነት ላይ ያኒ ከተገኙ እነዚህ ያኒ የተራበ አካል ያኒ ከሚሞት እነሱን ያኒ ከሞቱ በኋላ መብላት ይፈቀድለታል ነው። ወንድም ባር ነው ህፃናት ጦርነት ይሄዳሉ። ህፃናት ጦርነት ይገባሉ ብለህ ታስባለህ? ህፃናት ጦርነት ነው። ይሄኛው አሁን ይገባሉ አይገቡም አይደለም። ይሄ አሁን ርዕሳችን ይገባሉ አይገቡም ሳይሆን የገቡትን ነው የምናወራው እኛ። ከኋላ የገቡትን ነው እንጂ ሌላ ርዕስ ነው። ሼኪ ምን ያለ ጊዜ ነው መብላት የሚቻለው? ቆይ አንዴ ከኋላ እንደጋ ነው ድምጽ የሰማሁት እፎይ የሚል የሰማው መሰለኝ። ከኋላ ሌላ ሰው አለ? አይ ሰው አለ። እኔ ያኒ ጓደኞቼ ጋር አሉ።
ኦኬ ኦኬ እሺ መልካም አይዋ አሁን ግን እንቋጨውና ርዕሳችን በዚህ ላይ ወደ ሰብሰብ ብናርገውና እሺ አሁን ከተፈቀዱት ውስጥ እንግዲህ ከተፈቀዱት ውስጥ እንዳየኸው ካፊር የሆኑ በጦር ሜዳ ያለ ሽፍታ የሆነ ሰላትንም ያቆመ እና ሙርተድ የሆነ ነው አይደለ? የረሳሁት አለ ሌላ? እነኚህ ናቸው አይደለ? እነኚህ ናቸው የተጠቀሱት። አይዋ መልካም። አይዋ አሁን ግን ሀሳቡን እኔም አጠቃልልልሃለሁ። ቆይ ሼክ እዚህ ላይ የምጠይቀው ምን አይነት ጊዜ ነው መብላት የሚቻለው? ሁሌ ይቻላል? ቻል ነው ልታደርገን ነው እንዴ? ልመልስ እኔ ሳይሆን ስለምትሞት ነው የምትበላ እንጂ ልመልስ ነው እኔ መቼ ነው አሁን እነዚህ ስለኔ ሀሳብ አይደለም እኮ የሚያወራው እኔ አይደለም። አሁን እዚህ ጋር እፎይ አይዋ እፎይ አሁን እፎይ አሁን እስልምና ሰውን ገላችሁ ብሎ የሚልበት ቦታ አለ ብሎ ያኒ አምጥቶ እያወራ እንዳጋጣሚ የተወሰነ ያኒ አዳምጥኩትና አይ እኔም የሆነ ነገር ማለት አለብኝ ብዬ ነው ገባሁት። አሁን እስልምና አሁን መብላታቸው ያኒ ህርም የሆኑ እንደ ሳማ የሞተ እንስሳ አለ። እነዚህ ነገር ያኒ እስልምና ሐራም አድርጓል። ግን ቦታ አለው። አንድ ሰው ሊሞት ሲሆን ህርም የሆነ ነገር መብላት አለበት ወይስ የለበትም ሲባል እኒህ መብላት አለባቸው። ቁርአን ላይ የተጠቀሱ የተወሰኑት እኒህን ይፈቀዳል። አሁን ግን ዑለማዎች ሰውን አንድ ሰው የሞተን አካል መብላት ይፈቀዳል ወይስ አይፈቀድም ተናግተዋል። ሲናጉ ከፊሎቹ አይፈቀድም አሉ፣ ከፊሎቹ ይፈቀዳል አሉ። ከፊሎቹ ይፈቀዳል ያሉት የብዙዎቹ አቋም ነው ይፈቀዳል ያሉት የብዙዎቹ አቋም ጠባቸው ቁርጡቢ ላይ አሁን ሂድ ናና ቁርጡቢ ላይ እኮ ጠባቸው እንሂድና ቅድም ያመጣው እፎይ አንዴ አሁን አብዛኛው ዑለማዎች አይፈቀዱም ነው። ቁርጡቢ እዛ ጋር የሞተውን መብላቱን ይፈቅዱታል። ገሎ መብላቱ ላይ ነው አይደለ ጠባቸው ትንሽ እንጂ የሞተውንማ ግን ገሎ ነው ለመብላት እሱ ነው የሚለው ላላ የሞተውና የሞተ ሲልህ ያኒ ከሰው ውጭ ያኒ ያለውን ነው እንጂ ሰው ከሆነ ነው። ሰው ከሆነ እሱ ሌላ ርዕስ ነው። እሺ ግን አሁን የሞተ አካል ከሰው ውጭ አሁን እነ ቁርጡቢም እነ ጠበሪም እነ ቁርጡቢም ነወዊም ሻፊም እነ ማናረቢ ነው የሚባሉትም እነኚህ እንዳፈቀዱት አሁን መቼ ነው መብላት ይቻላል ፈቀዱት? የቦሪን መልሱለትና ወደኛ ሰውን መቼ ነው ይቻላል ያሉት? ሰውን ነው። አዎ ሼክ እዚህ ላይ መጠየቆ ምን አይነት ጊዜ ነው የራስን ህይወት ለማትረፍ ሪቦ በአንድ አውሯ ሪቦ በጣም ሪቦ ስለሚሞት ነገራቶችን እያደባበላለቀን ነው። ማን ነው ሞሞ የሚለው? በኋላ መጨረሻ ላይ አንድ ሰው ሪቦ የራስን ህይወት ለማትረፍ መብላት ይቻላል ወይስ ካራበሚ መብላት ይቻላል? ይሄ ነገር ግለጽልኝ። ህይወትን ለማስተረፍ እኮ ነው የምትበላው እንጂ ለዝና አይደለም የምትበላው። ጠብቁ፣ ርዕሳችን አታበላሹ። ግን ለዝና ይበላል። የካሊድ ቢን ወሊድን ታሪክ አውቃታል ሼክ? ቆይ አንዴ የአሁኑን እንጨርስ። የአሁኑን እኮ እንዝጋውና ሌላ ነገር እናወራለን። አብሽር። አሁን ዑለማዎች አሁን ያመጣችሁት አንድ ሰው ሊሞት ያደረሰ ሰው የሞተን ነገር መብላት አለበት ወይስ የለበትም? ያኒ አለበት ሰው እስካልሆነ ድረስ። አይዋ ሰውሳ የሞተ ሰውን የተቸገረ ሰው መብላት አለበት ወይስ የለበትም? አብዛኛው ዑለማዎች አይፈቀድም ነው። ግን ሻፊዒና ከፊል ዑለማዎች ይፈቀዳል ነው ያሉት። መቼ ነው እነዚህ እስልምና ላይ እኒህ ሰዎች ህይወታቸው ምንድነው መገደል አለባቸው? እነዚህ ተብሎ የተወሰነባቸውን አካላትን
ገሎ አንድ ሰው እንዳይሞት መጠቀም ይችላል ወይስ አይችልም? ከፊል ዑለማዎች ይፈቀዳል ብለዋል ነው። ይሄ ነው እንጂ ጤነኛን ሰው ግን ምንም ያልሆነ ክርስቲያንም ቢሆን ጤነኛን ሰው ገላችሁ ብሉ የሚል እስልምና አስተምህሮ መምህርም የለም። ጨርሻለሁ። ጂዛ ከከፈለ ይበላል። ክርስቲያንም ቢሆን ጤነኛ የሚባለው በእስላም ቁጥጥር ስር የሆነ ነው አይደለ? ላ ክርስቲያንም ሆኖ አሁን ክርስቲያን ሲሆን የሚዋጋ ከሆነ ነው እንጂ ጤነኛ ኢትዮጵያ ላይ አንድን ክርስቲያን አሁን ኢትዮጵያ ላይ አንድን ክርስቲያን ይዤ ገድዬ መብላት ይፈቀድልኛል? አይፈቀድም። ለምንድን ነው? በሸሪያ ብንተዳደርና ጂዚያ አልከፍልም ብልስ? ጂዚያ በሸሪያ የምትተዳደር ጂዚያ ባንከፍል ከዛም ደግሞ በሸሪያ እየተዳደርን እኔ ለምሳሌ ከእስልምና የወጣው ብሆን እና እንደዚህ እስልምና ሐሰት ነው እያልኩ ብናገር የተራበ ሰው ቢያገኘኝ ሙስሊም ላት ይፈቀድለታል? አይፈቀድም? እንደ ሻፊ አስተምሮ የሚዋጋ ሲሆን ነው። አልተዋጋውም፣ ከእስልምና ወጥቻለሁ፣ ሙርተድ ነኝ እንበል። ሙርተድ እኛ ጋር እስላም ሆኖ ከእስልምና ወጥቶ ወደ ክርስትና የገባን አካል እስልምና ይገደል ብሎ ወስኗል። ወስኗል አይደል? ሰውዬና አሁን አንድ ሰው ሊሞት ያደረሰ አካል ይብላ። ይሄኛው ጨርሰነዋል። ይሄኛውን ስለዚህ አሁን እኔን የታደገኝ ስለዚህ ህገ መንግስቱ ነው ማለት ነው። እንደው ከእስልምና መጥቼ በሆን ኖሮ የተራበ ኢትዮጵያ ውስጥ ሰው አለ። የተራበ አጥንት ብቻ ነኝ፣ እናንተ ሰዎች ጋር የለኝም። እኛ እስልምና ሌላ ነገር እፎይ እዚህ ጋር ነገር ይቻላል። አንድ ነገር እፎይ ብንጋባ ደህና ነው። አሁን የእስልምና አስተምህሮ ሰጠሁ አይደል? አይዋ ግን አሁን ማሾፍ ደህና አይደለም። እንደ እስልምና አስተምህሮ ሙርተድ ከእስልምና ከወጣ አይ ቲንክ 3 ቀን መሰለኝ የሚሰጠው አይደለ? እንዲመለስ ይሄኛው ህግ ነው። ግን አሁን ጤነኛን ሰው አንተ አሁን ጤነኛን ሰው አንስቶ መግደል ምን ነገር የለም። ግን አሁን መሞት አለበት የተባለን አካል ነው እኮ። አሁን እኮ ጤነኛ ነው እኮ ያን ሰውዬ እኮ ለምሳሌ ከእስልምና ሲወጣ እስልምና ሐሰት ነው ብሎ ሲወጣ እኮ ለምሳሌ እኔ ለምሳሌ እስልምና ስህተት ነው ብዬ ስወጣ ለራሴ እኔ ጤነኛ ነኝ። በእናንተ እይታ ግን እኔ ቆሻሻ ነኝ አይደል? እሱ አሁን ይሄኛው የኛ ህግ ሳይሆን ይሄኛ የፈጣሪያችን የአላህ ትእዛዝ ነውና መሬቷም ይሄቺ ምድርም እሱ ነች እኮ። በሸሪዓ አሁን በስምምነት የምንኖረው እኮ በስምምነት ነው። ግን በሸሪዓ ቢሆን ኖሮ እኔ ከእስልምና ስወጣ እንደ ርኩስ ነው የምቆጠረው። እንትኖች አጋር ርኩሶች ብቻ ናቸው ስለሚል እኔ ክርስትናን ሳም እንደ አጋሪ ነው የምቆጠረው። ስለዚህ ርኩስ ነኝ፣ እንደ ንጹህ አልቆጠርም። ከእስልምና በመውጣቴ ደግሞ ሙርተድ ነኝ። ሙርተድ እንደመሆኔ ደግሞ አንዱ የተራበ ካገኘኝ እንደ ሻፊ እንደ ኢማም አነዋዊ እንዳስቀመጠው እንደ ቁርጡቢ እንዳስቀመጡት ባይሰው ጀርስፕሩደንሲው ላይም አለ። እስላሚክ ጀርስፕሩደንሲ ላይ ሜይ ቢ እሱንም ኪታቡን ከፍታ ማሳየት ትችላለህ ብሩክ፣ እዛም ላይ ተቀምጧል። እሱን አይደለም ይሄኛው አሁን የኪታቡ ሳይሆን ይሄኛው እስልምና የዑለማዎች አተሳሰብ ነው። ግን አብዛኛዎቹ አይፈቀድም ነው። አሁን የነሱ ትክክል ነው ወይስ አይደለም ሌላ ነገር ነው። እነሱ ተሳስተዋል አልተሳሳተም። ይሄ እኮ አሁን እንደዚህ ማለት ይቻላል። ከፍሎች ነው ሻፊ አሁን የምትመሩበት ነው። ሻፊ መዛብ የምትመሩበት ነው። አስተምሮ ነው አይደለ? አንዴ ስቆጥ ነው ሻፊ እነ ነዋዊ እነ ሻፊ እነ ቁርጡቢ ይሄን ማምጣታቸውና መፈሰራቸው ስህተት ነው ማለት ይቻላል። እፎይ አንድ ግንዛቤ ልስጥህ። አሁን 4 መዛሂብ የሚባል ነገር አለ። 4 መዛሂብ ማለት እነሱን ፍጹም ናቸውና እንከተላቸዋለን ማለት አይደለም። ሹፍ አሁን ከ4ቱ መዛሂብ አንዱ ማስረጃ ስጠኝ። ከ4ቱ መዛሂብ ውጪ ሙስሊም ምዕመን የሆነ ሰው ከነሱ ውጪ መመሪያ አለኝ ብሎ ከ4ቱ መዛሂብ ውጪ መኖር የሚችል ማስረጃ ስጡኝ እስኪ። በ4ቱ መዛሂብ 4ቱ መዛሂብ እስልምናን ሙሉ በሙሉ ይወክላሉ ምን ነገር አለ አንተ
ከአራቱ መዛህብ ውጭ ምን አለ ከእስልምና? እስልምና በቁርአንና በሐዲስ ነው እንጂ እነዚህ አራት መዛሂብ ይህንን ያኒ የተረዱትን ያስረዳሉ እንጂ። ለምሳሌ ቀደም ታላቅ ዓሊም ያሉት ኢማም አልገዛሊ እኛ ምዕመኖቹን በእነዚህ በመዛቦቻችን ውስጥ በእነሱ ህግ እንዲመሩ ካልተውናቸው በስተቀር እንደ ከብት እንደ እንስሳ ነው የሚሆኑት ነው ያለው። ህግ አውጥተን ካልያዝናቸው በህግ ካላስተዳደርናቸው በስተቀር ሃይማኖት እንደሌለው እንዲሁም እንደ መጽሐፉ ሰዎች ይሆናሉ ብለው እኛንም ይሳደባል ማለት ነው። እንደ ከብት ይሆናሉ ብለው ነው ኢማም አልገዛሊ የተናገረው። ስለዚህ በመዛብ ውስጥ መካተት ግዴታ ነው ለአንድ አማኝ። ከተካተተ ግን አሁን ሙስሊሞች አሁን አንድ ግንዛቤ ያን ልስጣችሁ ነው። ከዚሁ ግን አራት መዛሂብ የሚለውን ይሄው ልንገራችሁ። አራት መዛቦች አሉ። አሁን ሻፊን አየን አይደል? ሻፊ ፈቅደዋል። ኦኬ አንድ ልጨምርሎት። እሺ አንበሊን እንጨምረው። አንዴ ብሩክ ኪታቡን ክፈትልኝ። አንበሊም ይፈቅደዋል። እሺ ናው ሁለት ደረስም ማለት ነው ከአራቱ። እሺ አሁን ኦኬ እንደኛ ማውራት ይችላል። ሀሳቦቱን ቀጥሉ። አይዋ አሁን አራት መዝሀብ ያኒ መዛሂብ የሚባሉት አሁን እነሱ ነግድ መከተል አለብህ ሚል ህግ የለም። እኛ ታዘነው ቁርአንና ሐዲስ ነው። እነዚህ ደግሞ የሚገርምህ እነዚህ አራት መዛሂብ አኢማዎች የተናገሩት ያኒ መሰረታዊ ያኒ ነገር አለ። አይ እኮ የእስልምና መሰረት እኮ ናቸው። እንደ ቀላል እንደ ሻፊ ስንከተላቸው ለፍቶት ናቸው አይደለ? ስንከተላቸው መሰረት አለው እኮ አሁን ስንከተላቸው መሰረት አለው። አሊሞቻቸው ወጡት እነ ኢማም ነዋዊ ሆኑ እነኝን ይቀበላቸዋል። ግዴታ ነው። ተቀበሏቸዋላችሁ አይደለ? መቀበል እነሱ ግዴታ ነው። ለመቀበል እነሱን ለመከተል መሰረት አለው። ምንድን ነው በለኝ? እሺ እነሱ ራሳቸው አራቱ መዛሂቦች ያስቀመጡት ህግ አለ። የኛን ያኒ ንግግር የነብዩን ሰለላሁ ዐለይሂ ወሰለም ንግግር የሚቃረን ከሆነ የኛን ነገር ከአጥር ወደዛ አሳልፋችሁ ወርውሩት ሚል ህግ አስቀምጠዋል። ካሁን የኛው እኮ ምንም ይጣረልም የለም። እነሱም እየፈሰሩ ያሉት እኮ ቁርአንን እዛው ነው። ምን ብሎ ቁርአን የሚጠቅሰው አሁን ቁርአን የሚጠቅሰው ሐላል ይሆናል ነው። የእንትን የተቀደደ ከሆነ የተራበ ከሆነ ሐራም የሆነው ህርም ይሆናል ነው። አይምን ሐራም የሆነው ሐላል ይሆናል ነው። አይዋ አላገኘውም ብሩ ሰውሳ ኦራይት ኦኬ እቺን እስቲ አንብቡ። እሺ جواز قتل المضطر جواز قتل المضطر لمحضر الدم لإنقاذ نفسه رئيسه ምንድነው? አንድ ያኒ ተሪቦ ሊሞት የደረሰ የሆነ አካል ደም ያኒ ደሙ ከልብ የሆነ ወይ ደግሞ ሞት የተፈረደበትን አካል ገሎ ራሱን ማዳን ያኒ ይፈቀዳል ወይስ አይፈቀድም የሚለውን ርዕስ እናወራለን ነው። ርዕሱ ይሄ ነው። እሺ 14ኛ ይልና ነስ الشافعية ሻፊዕየ ሳይሆን የሻፊዕይን መዛሂብ ተከታይ የሆኑ አካላቶች ያኒ ተናግሯሉ ነው። والحنابلة على أنه يجوز ልቅራ ለስተ አንዴ ሻፊዕና የተወሰነ ልቅራውና ሻፊዕይ ሳይሆን ሻፊዕያ ነው የሚለው ሻፊዕያ ኦኬ ማለት ቶት እኮ ነው። ስኩል ኦፍ ቶት ስለሆነ ነው። ላ ያኒ ሻፊዕያና ያኒ ሐናቢላ መዛሃቡን ነው ሻፊ ማለት ነው። የመዛሂብ ያኒ ተከታዮች ናቸው እንጂ ሻፊዕያ አይደለም። እዚህ ጋር እሺ على أنه يجوز للمسلم أو الذمي المضطر قتل المرتد أو الكافر الحربي بشرط أن يكون بالغا
أو الزاني المحصن أو المحارب القاطع للطريق قبل توبته وتارك الصلاة عمدا لأكل لحومهم إنقاذا لنفسه من الهلاك إذا لم يعني يجد غيرهم وإن لم يأذن له الإمام في ذلك لأن قتلهم مستحق ويعني ودمهم مهدر وإنما اعتبر إذن الإمام في غير حال الضرورة تأدبا معه وفي حال الضرورة أيوة إهنيو يعملوا اسكون ياورانا وراسونو أيوة ስለዚህ እዚህ ጋር አሁን ግን ይሄኛው በሻፊና በሐንበሊ እንትንስ ምን አለ እነኚህ ይፈቀዳሉ። الإمام أحمد الحنبلين ከሚከተሉ يعني ሊቃውንቶች መሐለም يعني ይፈቀዳል የሚሉ አሉ ነው እንጂ يعني الإمام يعني ራሳቸው አይደለም። እሺ ስለዚህ ከዛ ከሐንበሊ ውስጥም ይቻላል ያሉ አሉ፣ ሻፊ ደግሞ ይቻላል ብለዋል ሚሉ አሉ። አይዋ ይቻላል። ማንን ሐንበሊዎቹ አሁን ይሄኛው ሐንበሊዎቹ እኮ ላይ የሚለው እኮ እነሱ ሰዎቹ እንደ ዱር አውሬ ነው አድነም እንደምትበላው ማለት ነው፣ እንደ ሰው ስለማይቆጠሩ ነው ይላል። አይደለም እንደ አውሬ ታድነው ስለሚባል እንደ አውሬ ነው የሚለው። ብሩክ ልክፈተው። አሁን ይሄኛው አሁን ይሄኛው ትክክልም ነው ትክክል አይደለም እንበል። አሁን ግን አንድ ሰው ሊሞት የደረሰን አካል ሞት ያኒ የተፈረደበትን አካል ሞቶ አይቀር ነው ያኒ ሰው የገለው መብላቱ እስቲ እንዳሳብ ስለዚህ አሁን እርሶ አሁን እንደ ጅብ ጤናማ አይደለም እኮ ሼክ እንደ ጅብ ስጋ እስኪ አንድ ላግዝ እስኪ እዚች ጋር ላግዝ ትንሽ ምን እዚህ ጋር ይሄ እንደ እስልምና ነው እንጂ ማውራት ያለበት እንደዚህ ከፋፍለን እዚህ ሻፊ ላይ እንደዚህ ነው የተባለው እዛ ላይ እንደዛ የተባለው አይደለም። ምክንያቱም ይሄ እስልምና የተመሰረተ አራት መዛቦች አላችሁ ከተገነባችሁበት አራት መዛብ አለ። እኛ ምናምን በቁርአንና በሐዲስ ነው ብለዋል ወንድሜ። እዚህ ጋር በተረጋጋሚ ቅድሚያ ግለሰብ አይደለም የጠራ ነው። ሻፊ ማለት አንድ ተራ ግለሰብ ሳይሆን ስኩል ኦፍ ቶት ነው። ብዙ በዛ ውስጥ ያሉ ብዙ ሊቃውንቶችንም የያዘ ነው አይደለ እንዴ? ሐንበሊንም እንደዛው እንጂ አንድ ግለሰብን ብቻ እያልን አይደለም። ስለዚህ አራት መዛብ ነው ያላችሁ ሙስሊሞች ስኩል ኦፍ ቶት ማለት አሁን ይሄን ማጥላላት ሻፊ፣ ማሊክ፣ ሐንበሊና አነፊ እነኛ አራቶቹ ናቸው። በእነኚህ ውስጥ ነው የምትካተቱት። እሺ ስለዚህ ማንኛ ነው ሻፊንና ሐንበሊን ያመጣሉ። በዚህ ውስጥ ያሉ ኢትዮጵያ ውስጥ የምትቀበሉት በአንደኛ ደረጃ እስከማቀው ሻፊን ነው አይደለ? ከዛ ሐንበሊን ነው። ማሊክና ይሄ ጠሪቃ ነው የተወሰነ መጥሏቸው በእነኚህ እንጂ ሐንበሊን ግን ትቀበላላችሁ። እሺ ይሁን። እሺ አሁን ቆይ ልጨርስና ያኒ ልውረድላችሁ እኔ አሁን አራት መዛሂብ የሚባለው ሰው የሚታወቅበት ነው እንጂ ሻፊዒ ነውና ሻፊዒ ያሉትን ከሱ ውጭ ይወጣለው ማለት አይደለም። ይሄኛውን ይወቅ። የተኛው ሙስሊም የሚከተለው ቁርአንና ሐዲስ ነው አይደል እንዴ? ግን እነዚህ አሁን መንገድህ ማን ነው አሁን የቀረኸው? አሁን የኢማም ሻፊዒ ያኒ ጠሪቃ አለ፣ የኢማም አልሐንበሊ አለ፣ የሐነፊ አለ። አሁን እኔን ብትጠይቀኝ የሻፊዒን ነው ቀረኸው ወይስ የሐነፊን ነው ትለኛለህ አይደል እንዴ? ሲለ አይ እኔ የተማርኩት ያኒ የሻፊዒን መዝሀብ ነው ወይ ደግሞ የሐንበሊን ነው ወይም ደግሞ የሐነፊ ማሊኪ ነው ብዬ እነግርሃለሁ እንጂ እነሱን ነው የሚከተለው ማለት አይደለም። ለምን እነሱን ይከተላለው ማለት ራሱ ያኒ ምንጻረር ያኒ ነገር ነው። እኛ እታዘዝነው ያኒ ቁርአንና ትክክለኛ የሆኑ ያኒ የተረጋገጡ ሐዲሶችን ነው እንጂ ይሄኛው ስም ነው ያኒ አንተ ሻፊዒና አና ተቀራውን ነው
ሼክ በዛ በቀራችሁ ውስጥ ያስተምሯል። ያ የቀራችሁትን ደግሞ እነሱም ከቁርአንና ከሐዲስ ያመጡት በዛም የፈሰሩት ነው ትቀበሉታላችሁ ማለት ነው። ለምሳሌ ካፊን እንደዚህ እንዳነሳ ነው ሐንበሊ ጋር ለምሳሌ ሐንበሊ የታሰረበት የተገረፈበት አለ። ቁርአን ፍጡር ነው ፍጡር አይደለም የሚለው አይደል? አይዋ ፍጡር ነው ፍጡር አይደለም በሚለው ላይ ሐንበሊ ነው ይሄንን አሁን በደንብ አድርጎ እንትን ያለው እንጂ ቁርአን ላይ ያለ ቃል ፍጡር ነው ፍጡር አይደለም የሚል ቁርአን ላይም የለም ሐዲስ ላይም የለም። ሐንበሊ ግን ሲመጣ ምንድነው ቁርአን ያለ ቃል ነው ፍጡር አይደለም ያለው ሐንበሊ ነው። ይሄኛው ሌላ ርዕስ ነው። ሌላ አሁን እንመለስበታለን። እፎይ ይሄኛው ቁርአን ይሄኛው ሚላድ ሌላ ምንድነው ያንን እነሱ የተረዱበት አለ ያስተማሩበት አለ። ስለዚህ በእነኚህ በአራት ውስጥ አስተምሮት ውስጥ ነው እስልምና የሚሄደው። አይ ቲንክ ከአራት ውጭ ያለ ከአራት ውጭ መዛቦች እፎይ አሁን መዝሀብን ሐሳቡን ነግሬሃለሁ። ይሄኛው የተኛውን ነው ያኒ የተማርከው ለማለት ነው እንጂ እሱን የግድ እከተላለሁ ማለት አይደለም ነው። አሁን ቁርአን ያኒ ቡኻሪ ሲባል አልሰማህም? እስኪ ምን ይላል ሼክ አንብቡ። ያኒ እፎይ ቆይ እንጨርሰኛውን እፎይ ያኒ ቡኻሪ ሲባል አልሰማህም? መዝሀቦቹን እየካዱ ስለሆነ አንብቡት አንዴ ምን እንደሚል። ቆይ እንጂ አንዴ ጠብቀኝ። ይሄኛውን እንጨርስና ያኔ ችግር የለም አነብልሃለሁ። አንድ መስመር ነው። እሺ ምን ይላል? ርዕሱ ምንድን ነው ግን? ስለ መዝሀቡ ነው። ይሄው መጽሐፉ المجموع شرح المهذب النووي أبو زكريا يحيى الدين يحيى بن شرف النووي። እሺ አሁን ከርዕሳችን ጋር ምንድን ነው ያን የሚያገናኘው? ዝም ብለህ አንብብልሽ። ወሳኔ ነው ስለምንድን ነው ርዕሱ እኮ አልታወቀም። ሁለት ብሎ ያኒ ኮችን አንብበው ሲያነቡት والثاني وهو الأصح عند القفال له مذهب فلا يجوز مخالفته. ምን ይላል? እሺ እስቲ ተርጉሙት። له مذهب فلا يعني يجوز له يعني مخالفته. አሁን ለሱ መንገድ አለው ለሱ ያ መንገድ አለው ያንን መንገድ ራሱ ያኒ ሊቃረነው ሊንጻረረው ያኒ የማይችል ስለዚህ መዝሀቡን መቃወም አይችሉም። ላ መዝሀቡን እኮ አይደለም ነው እንጂ አሁን ላላ ይሄኛው የሚያወራው ልንገርህ ይሄኛው የሆነ ሰውዬ የሆነ ነገር ተናግሯልና ያንን ቃሉን ያኒ መካድ በማይችል መልኩ የተቀመጠ ሆነ ያኒ ንግግር አለው ነው እንጂ ያኒ መዝሀቦችን መኻለፍ አይችልም ሳይሆን አሁን ይሄኛው ሼክ የሆነ ቦታ ላይ የተናገረ ንግግር አለውና የማይክደው የሆነ ለማለት ነው እንጂ አራቱን መዝሀብ ያኒ መኻለፍ አይችሉም ለማለት አይደለም። ግዴታ ነው እኮ እያለ ያለው እኮ እርሶ እኮ አሁን ቅድም መረጃ ስጡኝ ስሎት መረጃ የለኝም አሉ እንጂ ይሄው መቀጠል ማንበብ ግዴታ ነው የሚለው መዝሀብን መከተል። የተኛውን መጽሐፍ ለምሳሌ እሱ የሚያስቀምጠው አራቱንም መከተል ብሎ እንደ እንትን የሚያስቀምጠው የራሱን መዝሀብ ነው የሻፊን መዝሀብ ነው። ምክንያቱም ሻፊ ከሌሎቹ ያሁን የቀራሁልህን ሐሳቡን ልንገርህ። ያሁኑ ርዕሱ አሁን ያነበብኩትን ያኔ ልተረጉምልህ ሐሳቡንም ያኔ ልንገርህ። ግን አሁን ሌላ መዝሀቦችን ያኔ መኻለፍ ያኔ የለበትም ያኔ ምን ነገር ካለ አምጣልኝ። ይሄው መከተል ግዴታ ነው ይላል። እሺ መከተል ግዴታው ነው ይላል። አሁን እስልምና ላይ ግዳጅ አሁን ይሄኛው ሌላ ርዕስ እኮ ነገባ ነው እኮ ልንገርህና ያ መዝሀቦቹን ውድቅ ሲያደርጉ ነው ሲጀመር። ሰሃባዎችም መዝሀብ የላቸውም፣ መሐመድም መዝሀብ የለውም። እስልምና መተዳደሪያው
በእነዚህ አራቱ ኢማሞች ባወጡት መዛሀብ ነው ሸሪያውም የረቀቀው ፊቆችም የወጡት ሁሉ ነገር የተስተካከለው በአራቱ መዛሀብ እንጂ በሰሃባዎች ወይ በመሐመድ አይደለም። ከዛ አንፃር ነው እንደማመጥ አሁን አራቱን መዛሂብ ተከተሉ የሚል ህግ የለም። እስልምና ውስጥ አላህ ያኒ አምላካችን ያዘዘን ቁርአንና ሐዲስን መከተል እንጂ እነዚህን መከተል አለባችሁ የሚል ህግ ያኒ የለም ነው። ከአራቱ መዛሂብ ውጭ የለም ምትል ከሆነ ተሳስተሃል። ሐዲስ አለ ምሳሌ ቡኻሪ፣ ሙስሊም፣ ትርሚዚ፣ ኢብኑ ማጃ፣ ሱነን ኢብኑ ማጃህ የሚባል የነብዩ ሰለላሁ ዐለይሂ ወሰለም ንግግራቸው የሰሩት ያዘዙት ያን የከለከሉት የተነገረበት ሐዲስ ከቁጥር ያኒ በላይ አለ ነው አለ። እንስማማ አንቋጮች እንደ እስልምና አስተምሮ ቁርአን አለ፣ ሐዲስ አለ፣ መዛቦች አሉ፣ አራት መዛቦች አሉ። ትቀበሏቸዋላችሁ። ስለዚህ ከመዛቦች ውስጥ ዛሬ ያየነው ሻፊ ላይ የተራበ ካለ ዘራፊን ሽፍታን ማለት ነው፣ ወይንም ጦር ሜዳ የሆነን ዘማዊ የሆነን ወይንም ደግሞ ወጣት የሆነን ከእስልምና ወጣን እሱን ገሎ አርዶ መብላት ይችላል የሚለውን እሱን ተመልክተናል በሻፊ መዛብ እና ሐንበሊ። ግን እንደዛ ከማለት ብሩክ እሺ ያኒ ብሩክ አሁን እንዳንተ ሙርተድ ምናምን ከማለት እንዲህ ብንል ይሻላል። እስልምና ውስጥ ሞት የተፈረደባቸውን አካላት የተራበ አካል በልቶ ያኒ ነፍሱን ማዳን ይችላል የሚሉ የእስልምና ሊቃውንቶች አሉ ማለቱ ይሄኛው ደህና ነው። ባሉት እነማን ናቸው? አይወ ዝርዝሩ ይሄኛው ለየልን አይወ ሙርተድ። ስለዚህ ሞት የተፈረደባቸው የሚባሉት ሽፍታ አይወ ሰው አሁን ሰው እንዲረዳ እኮ ነው። አይወ ነኝም ማወቅ አለብና ማን ነው የሚለውን ከእስልምና የወጣ ሽፍታ አለ እና እንደ ሰላት ያቆመ ነኝ ኤንስ እናመሰግናለን። አይወ ሽኩራን ይሄኛው ነው። እናመሰግናለን ቆይታችን ያቃሉት ኢየሱስ ያቃሉት ጥያቄ አለኝ። ዳውድ ቆይ እሳቸውን የጠየቅነው ጥያቄ ካላችሁ እናስተናግዳለን። በኋላ ያለው ጥያቄ አለኝ መጠየቅ ፈልጓል መሰለኝ አብሮት ያለው አይጠየቅ ችግር የለም። እኔው እዚሁ ቆያለሁ እያዳመጥኩ። ቢኒ እንኳን ደህና መጣ። ጥያቄ ነገ ከሆነ እሺ አይድኩ መጠየቅ ይችላሉ። ጥያቄ አለኝ። ረዳው ቆይ ተረጋጋ። ቢኒ ቃል እንኳን ደህና መጣችሁ። እኔ እኮ እዚህ ነበርኩ ትላለህ። ደስ የሚል ውይይት ነው። ያው ቅድማ ለተገቡት የሆነ ነገር እንዲስናገር ፈልጌ ነው። እናመሰግናለን ኡስታዝ ናቸው ጥሩ ነገር አብራርተዋል። ታማኝ በጣም ታማኝ ናቸው፣ እንደ ሌሎቹ አያዋሹም። ለዚህ እናመሰግናቸዋለን። ኦኬ እሺ ቴንክ ዩ ዳውድ። ጥያቄ አለኝ። እሺ ቀጥል። ኢየሱስ ክርስቶስ በሞተበት ዓለምን ማን ነበር የሚያስተዳድራት? ይህን ትነግረኛለህ? ኦኬ ሞት ምንድን ነው? እሱ ሞት ነው። እሱ ሲሞት ዓለምን ማን ያስተዳድራት ነበረ? በአጭሩ መልስልኝ። ሞትን እንዴት ነው የምትረዳው? ሞት ማለት ምን ማለት ነው ብለህ ነው የምትረዳው? ጥያቄ ነው የጠየቅኩት። ጥያቄ መልስልኝ። ሞትን ብነግረኝ እንመልስልሃለሁ፣ ቀለል ብሎ እንዲገባህ ማለት ነው። ሞት ምንድን ነው? ችግር የለውም፣ አንተ በገባህ ንገረኝ። ኦኬ ሞት ማለት መጥፋት ነው ብለህ ነው የምታምነው አንተ?
ምንም አለመስማት አለመልማት ከሞተ በኋላ በቃ ልክ ቅጠል ከዛፍ ላይ ወድቃ እንደምበሰብሰው አፈር ሆና እንደዛ ሰውም እንደዛ ነው ብላ የምትረዳው። እንደዛ ከሆነ ስህተት ነው። ሚዩት አድርገው እሺ፣ አዳምጥ የእኛን አረዳድ። ሞት ማለት ስጋና ነፍስ መለየት ማለት ነው። ብሩክ